ላማይ እነሱን ለማበጣበጥ የሆነ ነገር ለማድረግ ምናምን አይደለም። ብሶች እያላችሁኝ ነው አንተ ተከፍሎ ነው የምትሰራው ምናምን እስከማለት ድረስ በጣም ለማመን የሚከብድ ነገር መጥቶ አንተማ ተከፍሎ ነው እንደዚህ ምናምን አይ አይደለም ይሄ ደግሞ አስገድደውት ነው ምናምን ብዙ ነገሮች እየሰማው ነው። የኔ አንድ አላማ እውነት እንዲወጣና ይሄ ነገር እውነት ነበር ያለፈ ታሪክ ነው ምንም ኤክሲ ነው ብትል ፒስ ለኔ ችግር የለውም። ላይ ዛሬ አብሪሽም ተደዋውለናል፣ አውርተናል፣ በውስጥ ማውርተናል። አንተ እውነትም ያስከው እውነት ከሆነ እኔም ፊት ለፊት አናግረኝ ብሎኛል። ዛሬ ስለመጣ እሱንም ለማናገር ሞክራለሁኝ እና ያለችበት ቦታ ሄጄ ያናግራታለሁ። ብሩክም ችግር የሚፈጠር ከሆነ እኔ ያለው ለሷ ስጋት አይግባሽ። ከሀይሚ ጋር ምንም ግንኙነት የለህም የሚባል ወሬ ሰምቻለሁ፣ አይቼዋለሁ ቪዲዮውን። እናንተ ላይ የምትሰራ ቪዲዮ ነበረ፣ ግን እኔም በየት በኩል መጥቼ እውነት ላውጣ እያልኩ ነበር እና አውቃለሁ ግንኙነት እንደነበራቸው አውቃለሁ። በጣም ይታወቅ ነገር ነው ይሄ ሀገር ያወቀ ሞቀው ነገር እኮ ያው እኔ ላይ ገግመዋል። አሁን ብዙ ሰው ነገሮች ለመቀበል እየከበዳቸው ነው። በርግጥ ያለፈ ታሪክ እንዴት ትቀሰቅሳለህ ይሉኛል። እኔ ግን ሆን ብዬ መጥፎ ነገር ለማድረግ የሞከርኩት ነገር የለም። እውነቱን ይሄ ነው። እሷም ከዚህ በፊት አውቃው ነበር ምናምን ብላ ትንሽ አጭር የ10 ደቂቃ ቪዲዮ ብትሰራ ፒስ ለኔ ችግር የለውም እኮ። ያው እኔ በእነሱ ብቻ አልፈታም። ዛሬውኑ ሌላ ቦታም ለመሄድ አስቤያለሁ። ኡመርን ያስደበደበው ሰው ነው። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እኛ አለን ሁሉ ሰላም ነው ወይ? ሰሞኑ ያው ጠፋ ብለን ነበር። ትንሽ ነገሮች ውስብስብ ሆነውብኝ ያው የተፈጠረው ነገር ከዚህ በፊት አይታችኋል። ብዙ እኔ ላይ የተነሳ ነው። ከጓደኛም ከጀርባም ከፊትም ከሁሉም በኩል እኔ ላይ የተነሳችሁ ነው። ያ ደግሞ እኔ ውሸት ይመስላችኋል መሰለኝ እስከዛሬ ድረስ ያልኳችሁን ነገር ጭራሽ የሌለ ነገር ነው እያወራ ያለው ብሎ ጓደኛዬ ራሱ ከዚህ በፊት የሰራው ቪዲዮ አለ። ጭራሽ አላምነም ብሎ እስከ ክስ ድረስ የሄደበት መንገድ አለና እኔ ደግሞ እንዲታመን ስለምፈልግ እስከ ጥግ ድረስ ሄድበታለሁ ብያለሁ። ከዚህ በፊትም ያው ሰዎችን ከሱንም ከዚህ በፊት የሚያውቁንም ሰዎች ሰብሰብ አድርጌ ዛሬ ለመጠየቅ ሞክራለሁ። ያው ከዚህ በፊት አብረን በመናሳለፍበት ሰፈር ላይ ነው የሚገኘው እና ሰዎችን ወጣ ገባ ሲሉ የሚያውቁን ከዚህ በፊት እነሱንም ለመጠየቅ ሞክራለሁኝ። አቡኪንም ያው ሰሞኑ ጥሩ ሙድ ላይ አልነበርንም። ከሱ ጋር ያው በሽማግሌ መፍታት ሞክረናል። ያው ሁሉም ነገር ይስተካከላል። በእርግጥ እኔ እውነት እንዲወጣ ብቻ ነው የምፈልገው። እናንተም አልተረዳችሁኝም። ከናንተ አልፎ ደግሞ አጠገቤ እዚሁ አብረን ቪዲዮ ስንሰራ የነበረ አንድ ወንድሜ እሱ ራሱ እውነት ውሸት ነው እያለኝ ነበር እና ውድ ቤተሰቦች ዛሬ እውነት ለማውጣት አንድ እርምጃ ወደፊት እንላለን። ያው አካባቢያችን ላይ ከዚህ በፊት የሚያውቁ ሰዎችን ለመጠየቅ ሞክራለን። ሲያውን ሰውም ብዙ እየመጣ አይደለምና ውድ ቤተሰቦች እናንተም ቤቱን ሰብስክራይብ ላይክ በማድረግ ቪዲዮን ጀምሩ። የእናንተ ላይክ እና ሰብስክራይብ ያው የኛም እውነት እንድትወጣ ትንሽ ያው ያበረታታናል ማለት ነው እና ምችት ድልት ይበላችሁ በያላችሁበት። አይምሯችሁን ደግሞ ይሄን ቪዲዮ ስታዩት ቢያንስ ጥሩ ይሆን አላ አሪፍ አድርጉት። በቃ እውነትን ለማመን ነጭ አድርጋችሁ ለመቀበል ሞክሩ። ምክንያቱም የሆነ ነገር በኔጌቲቭ እያሰባችሁ እኔን ብትሰሙኝ ምንም ነገር ሊቀየር አይችልም። ሁሌም እንደዛው ነው የሚሆነውና ያው ሰዎችን ለመጠየቅ እንሞክራለን። እስቲ ይሄ ልጅ ራሱ ያው ከዚህ በፊት ያቀናል። እሱን ለመጠየቅ እንሞክራለን። ያዟ ቢያንዲ ሰላም ነው እንዴት ነሽ? አለን። ያው ዛሬ ትንሽ ካሜራ ይዤ ነው የመጣሁት። በአጋጣሚ ከዚህ በፊት ያቀናል። አንዴ ይውረድልን እስቲ። ያው የሚያውቁን ሰዎች እያስቆምን እየጠየቅን እውነቱን ለማውጣት እንሞክራለን። ሰላም ነው ብራዘር እንዴት ነሽ? አለን። ከዚህ በፊት ታውቀኛለህ? ከማን ጋር ነበር የምታውቀኝ? ከሀይሚ ጋር። ይሄ ልጅ ራሱ ያውቀኛል። በአጋጣሚ ብዙ የሆነ ቪዲዮዎች እየሰራሁኝ ነበር። አይተውም ሰላቴውም ትችላለህ። ካሜራ አለ እዛ ጋር እና እውነትን ለማውጣት ነበር እኔ የመጣሁት። ከሀይሚ ጋር እንዴት ነበር የምታውቀን የሚለውን እስኪ ለኦዲየንስ የሆነ ነገር እንድትልልን ነበር። ከሀይሚ ጋር አውቃቸው ነበር። ሀይሚ ደንበኛ የነበረች ባጃጅ ደውልልኝ ነበር እና ከመመር ጋር የሚገናኙ ነበር፣ የተዋወቁ ነበር እና ተነጣጥለውም አይታወቁም ነበር። በሆነ ሰዓት ግን የሆነ ኩሽታ ይሰማ ነበር። ማውቀው ያንን ነው። ይሄንን ብቻ ነው እንድትል የምፈልገው። እኔም ከልብ ላመሰግን እወዳለሁ። በአጋጣሚ እሱ ነበር የሚያመላልሳት ባጃጅ። እሱ እኔ የሆነ ቦታ ሎኬሽን ምናምን ልኬላት ቀጥታ እኔ ጋር እንድትመጣ እሱ ነበር። ላመሰግን እወዳለሁ። በነገራችን ላይ ብዙ ነገር ውለት አለብኝ እሱ ራሱ እና ይሄንን ብቻ ነው ልንፈልገው። አመሰግናለሁ አባቴ ቴንክ ዩ። እና ውድ ቤተሰቦች ያው ሰዎች ሲያልፉ እዚህ ጋር ለማስቆም ሞክራለሁ። ከዚህ በፊት የሚያውቁን የተወሰነ ሰዎች አሉ።
ይሄም ወንድማችን እንደምታውቁት ያው ከዚህ በፊት የሚያቀንና ሁለታችን አብረን አይቱን የሚያቅ ሰው ነው። እንድታምኑኝ እናንተን ማላረገው ጥረት የለም። በነገራችን ላይ እኔ እውነት እንደሆነ ብቻ እንድታምኑ ፈልገው በዚህ ቪዲዮ ዛሬ ምንም አይደለም አላማዬ እና ወደኔ የተከበራችሁ ቤተሰቦች እናንተም ቪዲዮን ከማየታችሁ በፊት እውነትን ለማወቅ እስከሆናችሁ ድረስ በቃ ነገሮችን በኔጌቲቭ ማሰብ የለባችሁም። ይሄ ልጅ እውነት በኔ ቦታ ቢሆንስ ብላችሁ መገንዘብ አለባችሁና ሰዎችን ለመጠየቅ እንሞክራለን። ያው ሰውም የለም እስኪ የሚመጡ ሰዎች እሱ ያለውን ነገር እንዴት አየው? ማን ያለ ልጁ ያው ስለሚያቀን ነው። ከዚህ በፊት እኔ ምንም ከልጁ ግንኙነት የለንም። በእርግጥ ሁለታችንን ስለሚያቀን ብቻ ነው ይሄን ሁሉ ሊል ይቻላል። መንገደኛ የሚያውቃል ነው። ግን ብዙ ሰዎች እየተረዱኝ አይደለም፣ ውሸት እየመሰላቸው ነው እና እየጠየቅን ነው። ከዚህ በላይ ደግሞ ምንም እውነት ሊኖር አይችልም። እውነቱን ለማወቅ ደግሞ ግዴታ ሰዎችን መጠየቅ አለብን። እሺ መንገደኛ አባት ሰላም ነው ብራዘር፣ እንዴት ነሽ? ሁሉ ሰላም አለን። ታውቀኛለህ ከዚህ በፊት? ስራዬን ልታውቅ ትችላለህ። ግን ከዛ በፊት ና እዚህ ጋር ለካሜራ ዛሬ የመጣሁበት ዋነኛ ዓላማ ያው እውነትን ለማውጣት ነበር። ከዚህ በፊትም የምሰራው ከዚህ በፊት አንተ የምታገኝ ላታገኝ ትችላለህ፣ አይ ዶንት ኬር። እና ዛሬ ዋነኛው ዓላማዬ ከዚህ በፊት የት እንደምታገኝና ከሀይሚ ጋር ያለን ግንኙነት ለኦዲየንሶቻችን እስቲ እውነቱን ለመረዳት ለከበዳቸው ኦዲየንሶቻችን የሆነ ነገር እንድትላቸው ነበር። ይሄ ነገር መነጋገሪያ እንደሆነ አውቃለሁ። ከሀይሚ ጋር ምን ግንኙነት የለህም የሚባል ወሬ ሰምቻለሁ፣ አይቼዋለሁ። ቪዲዮንም እናንተ ላይ የምትሰራ ቪዲዮ ነበረ። ግን እኔም በየት በኩል መጥቼ እውነት ላውጣ እያልኩ ነበር እና አውቃለሁ ግንኙነት እንደነበራቸው አውቃለሁ። በጣም የታወቀ ነገር ነው ይሄ፣ ሀገር ያወቀ ሞቀው ነገር እኮ ያው እኔ ላይ ገግመዋል። አሁን ብዙ ሰው ነገሮች ለመቀበል እየከበዳቸው ነው። በእርግጥ ያለፈ ታሪክ እንዴት ትቀሰቅሳለህ ይሉኛል። እኔ ግን ሆን ብዬ መጥፎ ነገር ለማድረግ የሞከርኩት ነገር የለም። እውነቱን ይሄ ነው። እሷም ከዚህ በፊት አውቀው ነበር ምናምን ብላ ትንሽ አጭር የ10 ደቂቃ ቪዲዮ ብትሰራ ፒስ ለኔ ችግር የለውም እኮ። ያው እኔ በእነሱ ብቻ አልፈታም። ዛሬውኑ ሌላ ቦታም ለመሄድ አስቤያለሁኝ። ያው ያለህን ነገር ጨርስላቸውና እና ቤተሰቦች ልጁን ተረዱት ነው የምላችሁ። እውነቱን እየተናገረ ነው። በቃ ምንም ስንተኛ ክፍል 7ኛ ምናምን እኔ ማቃቸው በፊት ነው። በቃ ሁሉም ያውቃቸዋል። ሪል ነገር ነው። ሰሞኑን ራሱ የሆነ እየተደዋወሉ ነበር መሰለኝ። እሱ ከዛ የነበረውን ብቻ እሱን ሚዲያ እንዲያውቀው ስለማድረግ ከዛ ፊት የማውቀው ኖርማል እኔ በቃ እንደማውቃችሁ ነው ማውቀው እና እንዲያውቁ የምፈልገው እንደምትተዋወቁ ድሮ ከዚህ በፊትም አውቃለሁ እና ይሄን ነው የምላችሁና ልጁ እውነታ አለው፣ ተረዱት። እሺ ቴንኪው አባቴ፣ አመሰግናለሁ። እና ውድ ቤተሰቦች እናንተም ይሄን አይታችሁ መረዳት አለባችሁ። እውነታው ይሄ ነው። እኔ ብዙ ማንንም አላልፍም። በነገራችን ላይ ሰው በመጣ ቁጥር እያስቆምኩኝ ለመጠየቅ ሞክራለሁኝ። በዚህ ብቻ ላቆም አልፈልግም። በነገራችን ላይ ዛሬ አብሪሽም ተደዋውለናል፣ አውርተናል፣ በውስጥ ማውርተናል። አንተ እውነትም ያስከው እውነት ከሆነ እኔን ፊት ለፊት አናግረኝ ብሎኛል። ዛሬ ስለመጣ እሱንም ለማናገር ሞክራለሁኝ። እና ውድ ቤተሰቦች አብሪሽ ስለሚመጣ ከሰዓት ወይ ወደ ማታ አካባቢ ሄድበታለሁ። በቪዲዮ እመጣለሁ። ከዚህ በኋላ ከሱ ጋር እውነቱን ለማውጣት አብሪሽን አገኘዋለሁ። አብሪሽ እዚህ ስለሆነ ያለውን ነገር አብረን የምናወራ ይሆናል ብሎኛል። አብሪሽ በዚህ አጋጣሚ ላረክልኝ ለቃለ ምልልስ በነገራችን ላይ በትክክል ሲያናገረኝ ነበር። በጣም ላመሰግን እወዳለሁ። በቃ እንደተማረ ሰው በጠረጴዛ ዙሪያ እያወራን ነበር እና ያን ነገር ደግሞ በቪዲዮ አንድ ላይ እንድንመጣ ፈልጋለሁ ከአብሪሽ ጋር። ይሄን ቪዲዮ እያየው ከሆነም እውነታውን እንድትልይ ፈልጋለሁ። ያው ሰዎችም እያለፉ ስላልሆነ ነው በዚህ ጋር ለመጠየቅ ሞክራለሁ። ሰላም ነው አባት። ምንድነው የምሰማው ነገር ማለት? ኧረ በእናትሽ እዚህ ኦዲየንሶች በጣም አስቸገሩኝ እኮ በፍላጎት ማለት ይሄን ነገር እንደሰማው ነው። እሺ ታውቃለህ ካይሙሪ ማለት ምን እያሉ ነው ኦዲየንሶች? ጭራሽ አንተና ሃይሚ አትተዋወቁም እያሉ ነው። ያው ከዚህ በፊት እሱም አብረን የሚያቀል ልጅ ነውና አንድ በላችሁ እስቲ ካመኑ። ውድ የዚህ ሰብስክራይብ ቤተሰቦቻችን እንግዲህ እንደምትመለከቱት እንግዲህ እኔ የሱ ጓደኛ አንዴ ይቅርታ አረዝጋበት እንጀራ ጉዳይ እና ውድ ቤተሰቦች ሰዎችን ለማስቆም ባክ አሚና እንትን እና ኡመር ለማገናኘት በጣም ተው እነሱ እንትን እያልኩኝ ነው። ይቅርታ እንዴሽ መልሼ እደውላለሁ በእግዚአብሔር አትጨቅጭቅኝ። እሺ ጨረስ። ከዚህ በፊት ያለን ግንኙነት ለኦዲየንሶቻችን እንድታብራራ ነው። ሰው በጣም አይታል። አንተም በጣም በአካልም በምንም እየመጣ
የሰፈር ሰው ራሱ እየተቀበለኝ አይደለም እውነት። ኧረ ውድ የዩቲዩብ ቤተሰቦቻችን ማለት ነው እግዚአብሔር ነው እኔ የማዋሻችሁ ምንም ነገር የለም። ሲጀመር እሱና ሃይሚ ሲቀጥል ሁለቱ አንድ ላይ ነበሩ አልነበራችሁ? እግዚአብሔር ኖርማል እኮ ነው ሲሪየስ ምንም የምትተፋፈር ነገር የለም። ሰው የሚቀናባቸው ሰዎች ናቸው ሲጀመር ሁለቱ። ሲጀመር ብሩክ እኮ የመጣው በቅርብ ነው አሁን አንድ ላይ መስራት ከጀመሩ በኋላ ነው እንጂ አንቺ እኔ የት ነው አረ ማርያም ቤተክርስቲያን ምናምን ቸርች እየሄዳችሁ እየጠበቃት ምናምን አይደል እንዴ? እስከምን ድረስ ነገራችን ላይ የቤተክርስቲያን ልጅ ነው ምን ያርሽ ልጅ አይደለም። አረ እኔ ሲጀመር ንጹህ ነኝ አይደለም ግን ንጹህ ነኝ በእነሱ እኔ ሲጀመር እመሰክራለሁ እንዴ እኔ ውድ ቲክቶክ ማለት የዩቲዩብ ቤተሰቦቻችን የመሬ ነው እኔ ሲጀመር አይን ያወጣ መስካሪ ነኝ እኔ ባስር እንደዛ ስደባለው እና ይሄንን ልጅ ይረዱት አልቻሉም። ምን ትላቸዋለህ ለነሱ? ማለት ያው የሰው ልጅ የነበረበትን ታሪክ ሳታውቁ አልነበረችም ማለት አይቻልም። ገብቷችኋል? ምክንያቱም ብሩክ የመጣው አሁን በቅርብ ነው። አንተ እና እሷ ግን የነበራችሁት ከዚህ በፊት ነው። እኔ ስለማውቅ ግራ ገባኝ። እኔ ራሱ እውነቱን በቃ አይደለም እንዲህ እስክል ድረስ ኮሜንት ላይም በአካልም ጎረቤቶችም እየመጡ ሲጠይቁኝ ግራ እየገባኝ ነበር። ያው አሁን ከዛ ፊት የሚያውቁን ሰዎች እስኪ ካመኑኝ ያው የሚያውቁን መንገደኛ እያስቆምኩኝ ነበር። በአጋጣሚ የመጣሽው ማንቺም ያው የምትላቸው ነገር ካለ እስኪ በላቸው፣ ንገራቸው። እውነታውን እንዲወጣ ብቻ እንደምፈልግና ያለውን ነገር ንገራቸው። ማለት እኔ ራሱ ቀደም አቡኪ ደውሎልኝ ነበርና እንዴት እንደዚህ አይነት ነገር ቤተሰቦቻችሁ የእናንተ ቤተሰቦቻችሁ እንዴት ኮሜንት ላይ እንደዚህ ሊሏችሁ ቻለ? ወይስ የአይን እማኝ የለም ነው ወይ? እኛ ነን የሰፈር ልጆች ነን እናውቃለን። እኔና አንቺ የረጅም ጊዜ ጓደኛሞች ነን። 12 እና 11 የተማርን አንድ ላይ ነን እና እንደዚህ ሲታሰብ ደግሞ እኔ ከዚህ በፊት ብዙ ላይፍ እናሳለፋችሁ አንተ ለሷ እንደምትሞት እሷ ለአንተ እንደምትሞት ምናምን ነው ስትባባሉ የነበረው እና ውድ የዩቲዩብ ቤተሰቦቻችን የማታውቁት ነገር ሌላ ነገር ስላለ እናንተ ደግሞ የማይባል ነገር 10 ጊዜ አትበሉ። በቃ እንዴ የግዴታ ሁለቱን ፎቶ አንድ ላይ ያሳለፉትን ላይፍ አንድ ላይ ብዙ ነገር ያደረጉትን ነገር እኛ የግዴታ በቪዲዮ ማሳየት አለብን ነው የምትሉት? የለብንም። እኔ በጣም የገረመኝ ነገር ምን አለ መሰለ የሰውና ጫጫታና ውከታ ምናምን አጠገቤ ነበር። አቡኪን ታውቀዋለህ? እሱ ራሱ እኔ ላይ ተነሳ። በነገራችን ላይ እንዴት ይሄ ውሸት ነው ምናምን ብሎ ትንሽ አውርተው ነበር ከነሱ ጋር። እሱ ራሱ ይሄ ነገር እውነት አይደለም እያለ ነው ቤተሰቦች። ኧረ ዝም በል እና ይሄ ነው በቃ እውነታው ይሄ ነው እንዴ ሲጀመር እንደ አቅ ደረጃ እንዴ አንቺ እንዴት አላችሁ? ምንድነው ሰላም ነገር ምንድነው? ምን የዩቲዩብ ሰላም ብላችሁ ምን እየሰራሽ ነው እንዴ? አይ የአይን እማኝ ምናምን እናምጣ ብለን ያው መንገደኛ እያስቆምን እየጠየቅን ነበር። በአጋጣሚ እሱም መንገደኛ ነው፣ ለእግረ መንገዱ ነው። እሺ ሰላምና ስላይም እየነበረ በጣም እሺ። ግን ሰላም ልበላችሁ መጀመሪያ። ሰላም ውድ ነው የተከበራችሁ የአቡምር ቤተሰቦች እንደምን ቆይታችኋል? እኛ አለን ይመስገን። እና ዛሬ ያው እንግዲህ በእማኝ ነው የጠራኝ፣ በእማኝም ባይንም እሺ ባይን ሰሞኑ ያው እኔና እሱ መጥፎ እንትን ውስጥ ገብተን ነበረ እና ዛሬና ከትላንት ወዲያ ያው እኔና እሱ ሽምግልና ላይ ነበርን። ማለት ያው እኔ ባጠፋዋቸው ነገሮች እሱን አልተረዳሁትም። የሆነውን ነገር እኔ ባለማወቅ እሱንም እና ሃይሚ ያለችኝንም ሰምቼ እሱንም ክጄው ነበር። እንደ መካድ ነው የቆጠርኩት እኔ በርግጥ ማለት ነው። በጣም ነው የተሰማኝ እና በጣም ነው የደበረኝ። የምሬን ነው፣ በጣም ነው የደበረኝ። ቁም ነገር ነው የምላችሁ እና እሺ አሁን ማለት ምን ብዬ እንድመሰክር? አይ አንተ እኔ እዚህ ጋር ምንም ውሸት እንትን አልፈልግም። ያለውን ነገርና ከዚህ በፊት የምታቀንና ያው ሰዎችም እያወሩ አይ ስለኔ አሁን ብቻ አውራ ማለት አሁን ከዚህ በፊት አላቅም ምናምን ብዬ ነበር። በጣም ይቅርታ ብያለሁ ለሱ እና ዛሬ ደግሞ እንግዲህ ማለት እንደማቀስ አወራ እያፈርኩኝ ነው እንደማቀስ ነገር እያፈርኩ። ምክንያቱም ከዚህ በፊት የካርድኩ ክህደት እንዳለ ሆኖ አሁን ላይ የምነግርህ ነገሮች በጣም በቃ የሚያሳፍሩ ነገሮች ናቸው። ገብቷል? አይ ስሜት ነው በነገራችን ላይ በስሜት ተገፋፍተን ብዙ ኔጌቲቭ ነገሮች ያው እሱም ላይ ልትማሩት የሚገባ ነገር ለሚያልፍ ቀንና ለሚያልፍ ጊዜ ብላችሁ የሆነ በቃ ያልሆነ ነገር በስሜት ተነሳስታችሁ እንትን አትበሉ ማለት ነው። ስሜት ነው እንደዛ ያደረገሽ ችግር የለውም እና ለዚህም ይቅርታ ላለው እና ደግሞ ማለት ነው ማለት አሁን ያው የሰፈር ሰዎች እኔ አሁን እነ ማዘር እነ አጎቴ ምናምን ተሰባስበው ነበር ትላንት እንደምታየው እና እነሱ ሲያወሩ ነው ይሄ ሁሉ ነገር ላውቅ የቻልኩትና ለዚህም በጣም ኦዲየንሱንም አንተንም በጣም ይቅርታ ማለት ኦዲየንሱንም እንደማዋሻቸው ነው የቆጠርኩት እኔ በቃ በጣም ነው የተሰማኝ እና በቃ ይሄን ነገር እኔ ባለፈው ነው ታውቃለህ እኔ ከአዲስ አበባ የመጣሁትና
እንዴ ሃይሚና እኮ ኡመር ተጣሉ ምናምን ሲል በጣም ተሰማኝ ታውቃለህ። እንዴት ሆኖ እኔ ግራ ገባኝ ታውቃለህ። እኔና እሱ የረጅም ጓደኛሞች ነን ገባክ። ብዙ ነገር ምን አሳለፍ ባይገርም ቀላ የሆነብኝና ውትድርና እንሂድ ምናምን ተባብለን ተስፋ የቆረጥንበት ታይም ነበረ እና እኔ ተስፋ ቆርጬ ምናምን ያንን ነገር ለማድረግ በመሞክርበት ሰዓት ያው ከሱ ጋር የነበረችው ሃይሚ ነበረች እና ሃይሚ ስለነበረች እኔን ለማንጠለህ ምናምን ብላ የሚል እሱን ትይዟለች እና እንደዚህ አይነት ነገር ባለበት ታይም ላይ እንዴት አንተ እንደዚህ አይነት ነገር ደውለህ ትነግረኛለህ? እሷ እየተነች ያለችው ምናምን ብዬ መጠየቅ ጀመርኩኝ ማለት ነው አንዴ እና ከሱም አልፎ ተርፎ ብሩኬ ማለት የሰፈራችን ልጅ ነው። የሰፈራችን የ01 ቀበሌ ልጅ ማለት ነው እና እሱ እንዴት ከኛ ከጀለሴ እንዴት ይወስዳል ምናምን ማለት ጀመርኩኝ በኔ ቤት ማለት ነው። አስብ እንዴ እሱ ምንድነው የሆነ ነገር ስላሉ መኪና ስላሉ ነው ወደሱ ሄደችው ወይስ ታዋቂ ስለሆነ ነው ወደሱ ሄደችው? እኔ የሚያልገባኝ ነገር ይሄ እንትን አሁን እኔ ከትናንት ወዲያም ያው ብሩክ ከትናንት ወዲያ ሄደው ወደ አዲስ አበባ እንዳየው እና ከዛ በፊት ላገኘው ብዙ ጥሪ ያለው ብዙ ለፍቻለሁኝ። ብሩክን ላገኘው አልቻልኩም። በርግጥ ያው ብሩክ ላገኘ አልቻልኩም፣ ግን ቴሌግራም ላይ ኮንታክት እያደረኩ ነበረ። ኮንታክት ሃይቢም አልመለስክልኝም ማለት የሷ ወዳጆች እንዳለ ማለት ለማሳወቅ ሞክሬ ነበረ። እሷም ያው መልስ ስላልሰጠች ለአንተ መልሷን እየጠበቅኩኝ ነበረ። በቴሌግራም አላወራችም። አይ ምንም እያወራችኝ አይደለም በይሳት በጣም እና አሁን ማለት አሁን ምን አይነት ሁኔታ ውስጥ ነው ያላችሁት? አሁን ይሄ አሁን አንተ አሁን ምንድነው ፍላጎት ባጭሩ ማለት ነው? ምንድነው አላማ? እኔ አንድ ነገር ልላችሁ የምፈልገው ነገር ቢኖር አላማዬ እነሱን ለማበጣበጥ የሆነ ነገር ለማድረግ ምናምን አይደለም። ብሶች እያላችሁ ነው አንተ ተከፍሎ ነው የምትሰራው ምናምን እስከማለት ድረስ በጣም ለማመን የሚከብድ ነገር መጥቶ አንተማ ተከፍሎ ነው እንደዚህ ምናምን አይ አይደለም፣ ይሄ ደግሞ አስገድደውት ነው ምናምን ብዙ ነገሮች እየሰማው ነው። የኔ አንድ አላማ እውነት እንዲወጣና ይሄ ነገር እውነት ነበር ያለፈ ታሪክ ነው ምንም ኤክሲ ነው ብትል ፒስ ለኔ ችግር የለውም። ግን እሱ አገግም ነው ይቅርታ ኤክሲ ነው ማለት ምን ማለት ነው? ትንሽ ዞር አንዴ ይቅርታ የዩቲዩብ ቤተሰቦቻችን ማለት ነው። ሲጀመር ኤክሲ ማለት አይጠበቅብም ገባህ አይደል? እሱ ካንተ እንደወሰደው እኛም ደግሞ ከሱ መንጠቅ ነው እንዴ። እሷ ቆይ ምን አስባ ነው ሲጀመር ወደ እሱ ልትሄድ የቻለችው? ይቅርታም እኮ ሲጀመር እንደውም ላንተ ነበር መጠየቅ የነበረብህ ገባህ እንዴ? ሶ ያንተን የጓዳን ነገር ሳያቅ እንዴት የሳዱን ነገር ሊያቅ ይችላል? ይኸውና እያልኩት ያለሁት ሚዲያ ላይ የምታውቁትና ከዛ ፊት የምታውቁት ነገር የተለያየ ነገር ሊሆን ይችላል። በጣም እያናደዳችሁ ነው የምሬን ነው። አይ የሆነ ነገር ተልኮ አለ። ምንም ተልኮ የለኝም። በራሴ ነው የመጣሁት። እውነት እንድትወጣ ነበር ፍላጎቴ። ያው በጣም መንገደኛ ራሱ የመሰከረልኝ ሰው ነኝ በነገራችን ላይ ማለት ነው። እንትን ማለት አሁን ዛሬ ምን ማለት ቪዲዮን አይዋለሁ እኔ አሁን ምንም ልጠይቅ አልፈልግም። ብዙ ነገር ሰርታል እንዴ? አሁን አይ መንገደኛ እያስቆምኩኝ እየጠየቅኩኝ ነበር። ኦኬ የሰፈር ሰው ስለዚህ ቤተሰብ አያችሁት ማለት ምን አይነት መስካሪነት ተሰጡ? መስካሪ ያዩትን ነው የተናገሩት። ታያዋለሽ እና የሰፈር ሰው መንገደኛ እንኳን ያውቃል አይደለም? የሰፈር ሰው እንደዚህ ወዳጆች ምናምን ቀርተው መንገደኛ እንኳን ለሚያውቀው ነገር እናንተ በማታውቁት ነገር የምታወሩት ምንድነው ችግሩ? ማለት ብታጣሩ ባይነኝ ደግሞ ያው እውነቱ በቅርቡ እንደሚወጣ ተስፋ እናደርጋለን። ነው እውነቱ ወጣለች ይመስለኛል። እኔ እንትን አሁን በአጋጣሚ ነገ ወይ ከነገ ወዲያ ወደ ሐዋሳ ወደ አዲስ አበባ መሄድ ስለማይቀር ሐዋሳ አዲስ አበባ ወይስ ሐዋሳ ሶሪ የኢትዮጵያ ሰዎች ለማድረግ ያው ሐዋሳ በአጋጣሚ እንትን እዛ ሁሌ ስለመዝናና ነው ሐዋሳ ምናምን ትቀርመኛለች ከአዲስ አበባ ይልቅ እና አዲስ አበባ ስለምሄድ ያለውን ነገር እንትን ስለምነው እኔ እጂ ያለችበት ቦታ አልነገርከኝም። ያው እኔና አንቺ በጠረጴዛ ጉዳይ እናወራለን ይሄን ነገር እና ያለችበት ቦታ ሄጄ ያናግራታለሁ። ብሩክም ችግር የሚፈጠር ከሆነ እኔ ያለው ለሷ ስጋት አይግባሽ ገባሽ አይደል? የቂርቆስ ልጆች አሉ ከኔ ጋር ቤተሰቦች ስለ አሁን ማስፈራራት ምናምን አይደለም። አሁን እዚህ ጋር ያዘው ማለት ያው በንግግር የመፍታት ነገሮችን የመፍጠር ሐሳብ ነው ያለን። ገብቷላ ነገሮችን ሆነ ሳላ አሁን እዚህ ጋር ምን አለ መሰለህ አንዴ ማይክ ውስጠኝ ከዚህ በፊት ሰዎች እኔ ላይ በጣም በኔጌቲቭም በማስፈራራትም የተነሱ ስለነበር ያን ስላየ ነው ወንድሜ እዚህ በስሜታዊ ሆኖ ሰዎች ሰበስባለሁ ሊል የፈለገው እሱ ነው። እኔ ላይ ሲነሱ የነበረ ድብደባም ደርሷል በእኔ ላይ። ያን ሁሉ ነገር እኔ ወደ ኋላ ትቼ ነው ወደፊት እየሄድኩኝ ያለሁት። ምክንያቱም ወደ ትልቅ ነገር እየሄድክ ሳለ ብዙ እንቅፋቶች ሊኖሩ ይችላሉ። ሲጀመር እኮ እኔ ልንገርህ እኔ አልናገር ምናምን ብዬ እኔ ጓደኛው ነኝ በጣም እንዋደድ ጓደኛው
እግዚአብሔርን ነው የምላችሁ። ና እንዴ አንተ አሳያለሁ። ይሄ ሚዲያ የሚወጣ ነገር አለ። ሚዲያ ላይ መውጣት ያለበት ነገር ነው። ለምን መሰላችሁ? ምክንያቱም ብሩክ ማለት ኡመርን ያስደበደበው ሰው ነው። እንዴ አንተ ወይኔ በስመ አብ ወወልድ ወመንፈስ ቅዱስ አንተ ምን ሆኖ ነው? በእግዚአብሔር እስቲ ውሃ መቼም አውቃለሁ ሐዘን ትካዜ አይገባኝም አልልም ደርሶ የእጁን ያገኛል ሰው የዘራውን ያጭዳል መልሶ አጓጉል አርጋኝ አሰነካክላኝ ሄዳለች ብዬ አልኮንንሽም ብዙ ሞክረሽ ችለሽ ነበረ አልሆነልሽም